ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ። እንግዲህ ከ2018 የወጡ የኤግዚት ኤግዛም ጥያቄዎችን በማየት ላይ እንገኛለን። ዛሬ ደግሞ ከሜዠርመንት ኦፍ ሄልዝ ኤንድ ዲዚዝ ኮርስ የወጡ ከፐብሊክ ሄልዝ ኮርስ የወጡ ከነርሲንግ ፕሮፌሽናል ኢቲክስ እና ከነርሲንግ ኤዱኬሽን ኤንድ ካሪኩለም ዴቨሎፕመንት ኮርስ የወጡ የኤግዚት ኤግዛም ጥያቄዎችን ጠቅለል አድርገን ለማየት እንሞክራለን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንደዚህ አዳዲስ ቪዲዮ ሲለቀቁ ብሎም ደግሞ የላይሰንስ ኤግዛም ጥያቄዎችን ስለምንለቅ በተጨማሪም እንግዲህ ከነርሲንግ ጋር የሚገናኙ ቪዲዮዎችን ስለምንለቅ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ተዘጋጁ ጥያቄዎች እንሂድ። Question number 1. What type of surveillance involves going house to house to collect data? A. Passive surveillance. B. Sentinel surveillance. C. Census surveillance. D. Active surveillance ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ የትኛው ታይፕ ኦፍ ሰርቪላንስ ነው? ቤት ለቤት የተዞረ እንግዲህ ዳታ ኮሌክት የሚደረግበት ታይፕ ኦፍ ሰርቪላንስ የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ ምርጫ ላይ ፓሲቭ ሰርቪላንስ ይለናል። ይሄ እንግዲህ መልሳችን አይደለም። ምክንያቱም ፓሲቭ ሰርቪላንስ ምንለው ምን አይነት ሰርቪላንስ ነው? እንግዲህ ዳታዎችን ተቋሞች ናቸው ሪፖርት የሚያደርጉት። ለምሳሌ ታካሚዎቹ የሚያገኙትን ኬዝ በየሳምንቱ በየወሩ ምን ያደርጋሉ ማለት ነው? ተመዝግቦ ለጤና ሚኒስቴር ይላካል። ስለዚህ የኛ ሴናሪዮ ላይ ደግሞ ሃውስ ቱ ሃውስ ነው የሚለን። ሶ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ሴንቲነንታል ሰርቪላንስ ይለናል። እንግዲህ ምን አይነት ሰርቪላንስ ነው? የተመረጡ ሆስፒታሎች ይኖራሉ ወይንም ላቦራቶሪዎች፣ ጣቢያዎች ይኖራሉ። እነዚህ የተመረጡ ሆስፒታሎች እና ወይንም የላቦራቶሪ ጣቢያዎች ብቻ መረጃውን በመሰብሰብ እንግዲህ አጠቃላይ የሀገሪቱን የበሽታ ሁኔታ ለመገመት ሴሌክት ተደርገው እነዚህ ጣቢያዎች ሪፖርት የሚልኩ ከሆነ ምን ይባላል ማለት ነው? ሴንቲነንታል ሰርቪላንስ እንላለን። ነገር ግን የኛ ኬዝ ላይ ሃውስ ቱ ሃውስ ነው የሚለን። ሶ መልስ ሊሆን አይችልም። ምርጫ ሲ ላይ ምን ይለናል? ሰንሰስ ሰርቪላንስ ይለናል። እንግዲህ ሰንሰስ ሰርቪላንስ ህዝብና ቤት ቆጠራ ነው። ሶ ከቤት ወደ ቤት የሚደረግ ቢሆንም ነገር ግን አላማው የህዝብ ብዛትን እና እንግዲህ ስብጥርን ለማወቅ ነው እንጂ የታመሙ ሰዎችን ለመከታተል የሚረዳ አይነት እንግዲህ ሰርቪላንስ አይደለም። ሰንሰስ ሰርቪላንስ። ሶ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው አክቲቭ ሰርቪላንስ ነው ማለት ነው። ምክንያቱም አክቲቭ ሰርቪላንስ የምንለው እንግዲህ የጤና ባለሙያዎች፣ ተመራማሪዎች ራሳቸው ተነሳሽነቱን ወስደው በቀጥታ ወደ ማህበረሰቡ ወይንም ከቤት ወደ ቤት በመሄድ እንግዲህ መረጃዎችንና የበሽታ ምልክቶችን በንቃት የሚሰበስቡበት መንገድ ነው። ለምሳሌ ፖሊዮ አሁን በቅርብ ጊዜ የተሰጠ ነው ሰው ክትባት። እንግዲህ በአንድ አካባቢ የፖሊዮ በሽታ መኖር ወይንም አለመኖሩን ለማረጋገጥ የጤና ኤክስቴንሽን ባለሙያዎች ይመደባሉ አብዛኛውን ጊዜ። እነዚህ የጤና ኤክስቴንሽን ባለሙያዎች ከቤት ወደ ቤት እየተዘዋወሩ እንግዲህ ህጻናቶች እንግዲህ ትኩሳት ወይንም ከሰውነት ሽባነት ጋር መሆን ይታይባቸዋል ወይንም አይታይባቸውም ያሉ እንግዲህ ቤት ለቤት ይዞራሉ። እንዲህ አይነት ዳታዎችን ይሰበስባሉ። this type of data collection ምን ይባላል ማለት ነው? አክቲቭ ሰርቪላንስ እንለዋለን ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 2. In a community health evaluation, what distinguishes feasibility? A. Ethical evaluation. B. Technical accurate info. C. Meets intended user needs. D. Ensure realistic, practical and diplomatic ይላል። community health evaluate በሚደረግበት ጊዜ feasibility በጣም አስፈላጊ ነው። ምንድነው distinguish የሚያደርገው feasibility ከሌሎቹ? ምንድነው ለየት የሚያደርገው? community health evaluation በሚደረግበት ጊዜ ፊዚቢሊቲ ምንድነው ለየት የሚያደርገው ይለናል። ከተዘረዘሩ ምርጫዎች ውስጥ የትኛው ነው? ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኢቲካል ኢቫሉዌሽን ይለናል። ኢቲካል ኢቫሉዌሽን ምንለው እንግዲህ ከፕሮፐርቲ ጋር በተገናኘ ከኤቲክስ ጋር በተገናኘ ነው። የፓርቲሲፓንቶችን ራይት እና ዲግኒቲ ነው ፕሮቴክት የሚያደርግልን ኢቲካል ኢቫሉዌሽን። ለምሳሌ ኢንተርቪው ከማድረጋችን በፊት ኢንፎርምድ ኮንሰንት እንወስዳለን። this is ethical evaluation። የኛን ፊዚቢሊቲ አያሳየንም። ካንስል ታደርጋላችሁ። ምርጫ ቢ ላይ ቴክኒካል አኩሬት ኢንፎ ይለናል። ይሄ እንግዲህ አኩሬሲ ከምን ጋር ይገናኛል? ከቫሊዲቲ ጋር ይገናኛል። ለምሳሌ ክብደት ሜዠር ለማድረግ ምንድነው የሚያስፈልገን? ኪሎግራም ያስፈልጋል። ይሄ እንግዲህ ቫሊዲቲውን ወይንም አኩሬሲውን ነው የሚነግረን እንጂ ፊዚቢሊቲውን አይነግረንም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሚትስ ኢንቴንድድ ዩዘርስ ኒድ ይለናል። እንግዲህ የተጠቃሚዎችን ኒድ ሚት ማድረግ ነው ይለናል። ይሄ ምንድነው የሚያሳየን? እንግዲህ ከዩቲሊቲ አንጻር ነው ይሄን መመልከት የምንችለው። ስለዚህ ዲሲሽን ሜክ በሚደረግበት ጊዜ እንዲረዳን ይጠቅማል ማለት ነው ዩቲሊቲ። ይሄ ደግሞ ለሚኒስትሪ ኦፍ ሄልዝ ፕላኒንግ በጣም አስፈላጊ ነው፣ ነገር ግን ፊዚቢሊቲ አይደለም ማለት ነው። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ኢንሹር ሪያሊስቲክ ፕራክቲካል ኤንድ
ዲፕሎማቲክ ይለናል። ይሄ እንግዲህ ትክክለኛ መልሳችን ነው። ምክንያቱም ፊዚቢሊቲ የምንለው እንግዲህ ምን ማለታችን ነው? ተፈጻሚነት ነው አይደለ? ለምሳሌ በገጠር አካባቢ የጤና ፕሮግራም በምናስብበት ጊዜ ይሄ ያሰብነው ፕሮግራም ተግባራዊ ይሆናል እንደ አይሆንም፣ ወይንም ሊተገበር ይችላል እንደ አይችልም፣ ተፈጻሚነት አለው ፕሮጀክቱ ሊተገበር ይችላል እንደ የሚለውን ነው የሚያሳየን። ስለዚህ ፕራክቲካል መተግበር የሚችል ነው እንደ፣ ሁለተኛ ደግሞ ኢምፕሊመንት መደረግ ይችላል እንደ፣ ከነባራዊ ሁኔታ ጋር ሪያሊስቲክ ነው እንደ ብለን እንግዲህ ኮንሲደር እንድናደርግ ይረዳናል። ምክንያቱም ተፈጻሚነት ወይንም እንግዲህ መደረግ የሚችል ነገር ጋር ነው የሚገናኘው ማለት ነው። የሆነ ኮሚኒቲ ስር የሆነ ሰርቬይ ማድረግ ከፈለግን ሰርቬይ ማድረግ የምንችልበት መነሻ ካፒታላችን ሎው ኮስት መሆን አለበት። ስለዚህ ኢቫሉዌሽን በሚደረግበት ጊዜ አንደኛ ፊዚቢሊቲ ምን ነገሮችን ያካትታል? ሪያሊስቲክ መሆን አለበት፣ ሁለተኛ ፕራክቲካል መሆን አለበት፣ ሶስተኛ ኮስት ኢፌክቲቭ መሆን አለበት፣ አራተኛ ወርከብል የሆነ መሆን አለበት ማለት ነው፣ ለሪል ኮሚኒቲው ሴቲንግ ማለት ነው። ስለዚህ ፊዚቢሊቲ ደግሞ ኢቫሉዌት በሚደረግበት ጊዜ አንደኛ ከታይም አንጻር፣ ከበጀት አንጻር፣ ከሪሶርስ አንጻር እና ከኮሚኒቲ ኮኦፕሬሽን አንጻር አቬለብል ነው መወጣት እንችላለን ብለን እንግዲህ ኮንሲደር የምናደርግ እንደሆነ እንግዲህ ፊዚቢሊቲ እንላለን ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. A public health officer uses one area service level to determine another's area needs. Which need is this? A. Field need. B. Comparative need. C. Expressed need. D. Normative need ይለናል። እንደምታውቁት አራት አይነት ኒድ አለ። ከነዚህ ከአራቱ ኒድ ውስጥ ይሄ ፐብሊክ ሄልዝ ኦፊሰር የተገበረ ያለው አይነት ኛው ኒድ ነው ይለናል። ምርጫ ላይ ፌልት ኒድ ይለናል። ፌልት ኒድ የምንለው እንግዲህ ምን አይነት ኒድ ነው? ማህበረሰቡ በራሳቸው እንግዲህ የሚፈልጉት አይነት ኒድ በሚሆንበት ጊዜ ፊል ኒድ ወይም ፌልት ኒድ እንለዋለን ማለት ነው። ለምሳሌ ማህበረሰቡ ንጹህ ውሃ እንፈልጋለን ካለ ዚስ ታይፕ ኦፍ ኒድ ምን ይባላል? ፌልት ኒድ እንለዋለን ማለት ነው። በማህበረሰቡ ፐርሲቭ የሚደረግ አይነት ኒድ ከሆነ ፌልት ኒድ እንላለን ማለት ነው። የኛ ሴናሪዮ ላይ ደግሞ ቤዝድ ኦን ኮምፓሪዝን ነው እንጂ ፐርሲቭድ የሚያደርጉት ወይም ፊል የሚያደርጉት ነገር የለም ማለት ነው። ካንስል ታደርጋላችሁ። ምርጫ ቢ ላይ ኮምፓራቲቭ ኒድ የሚለው መልሳችን ይሆናል ማለት ነው። ምክንያቱም አንደኛውን ፖፑሌሽን ከአንደኛው ኤሪያ ጋር አይደንቲፋይድ በሆነ ኒድ ኮምፔር የምናደርግ ከሆነ ኮምፓራቲቭ ኒድ እንላለን ማለት ነው። ለምሳሌ አንድ ነርስ 5000 ሰዎችን የሚያገለግል ከሆነ ዲስትሪክት ቢ ላይ፣ ሌላኛው ዲስትሪክት ላይ ደግሞ አንድ ነርስ 15000 ሰዎችን የሚያገለግል ከሆነ ዲስትሪክት ቢ ላይ ሃየር የሆነ እንግዲህ ማህበረሰብ የሚፈልገው አይነት ኒድ ፉልፊል ያልተደረገ ኒድ አለ ማለት ነው። ዚስ ታይፕ ኦፍ ኒድ ምን ይባላል? ኮምፓራቲቭ ኒድ እንለዋለን ማለት ነው። ስለዚህ የኛ ሴናሪዮ ላይ ፐብሊክ ሄልዝ ኦፊሰሩ ያደረገ ያለው ያን ነው። የአንደኛውን ሰርቪስ ከሌላኛው ሰርቪስ ጋር ኮምፔር እያደረገ ነው ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ኤክስፕሬስድ ኒድ ይለናል። ኤክስፕሬስድ ኒድ እንግዲህ ምን አይነት ኒድ ነው? ቤዝድ ኦን አክቹዋል ሰርቪስ ምን ያደርጋሉ? ያሳያሉ ማለት ነው። ቤዝድ ኦን ዲማንድ ነው። ይሄ ማለት ነው ለምሳሌ ኤንሲ ላይ እናቶች ፍሎ ጋር በተገናኘ ሃይ ነምበር ይኖራቸዋል። ይሄ ሃይ ነምበር መኖሩ ምን ያሳየናል? ዲማንድ ያሳየናል ማለት ነው። ስለዚህ ሰዎቹ ለጤናቸው ያላቸው ወይንም ለአክቹዋል ሰርቪሱ ምን ያደርጉ ነው ማለት ነው? ሃይ የሆነ ዲማንድ ወይንም ሃይ የሆነ ዩዝ አለ ማለት ነው። ስለዚህ this type of ምን ይባላል? expressed need እንለዋለን ማለት ነው። ዲማንድ ኦፍ ኬሩ በጣም ሃይ እንደሆነ ያሳየናል ማለት ነው። ስለዚህ ኤክስፕሬስድ ያደርጋሉ ኒዳቸውን ቤዝድ ኦን ዲማንድ ያሳዩናል ማለት ነው። አክቹዋል ሰርቪሱን የተጠቀሙ የሚያሳዩን አይነት ኒድ ከሆነ ምን ይባላል? ኤክስፕሬስድ ኒድ እንላለን ማለት ነው። ቤዝድ ኦን ኮምፓሪዝን አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ኖርማቲቭ ኒድ ይለናል። ኖርማቲቭ ኒድ እንግዲህ ምን አይነት ኒድ ነው? ዲፋይንድ የሆነ ኒድ ነው። ኤክስፐርቶች ሊሆኑ ይችላሉ ወይንም ፕሮፌሽናልስ ሊሆኑ ይችላሉ ማለት ነው። ለምሳሌ WHO ለምሳሌ አንድ ዶክተር የ1000 ፖፑሌሽን ኒድ ማሟላት አለበት ብሎ ምን ሊያደርግ ይችላል? ስታንዳርዱን የጠበቀ እንግዲህ ዲፋይንድ የሆነ ኒድ ሊያወጣ ይችላል ማለት ነው። ዚስ ታይፕ ኦፍ እንግዲህ ኒድ ምን ይባላል? ኖርማቲቭ ኒድ እንላለን ማለት ነው። ምክንያቱም ቤዝድ ኦን ስታንዳርድ በሚሆንበት ጊዜ ሴናሪዮ ላይ ደግሞ ቤዝድ ኦን ኮምፓሪዝን ኦፍ ቱ ኤሪያ ነው። መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 3. Teacher wanted to instruct a student on female catheterization. Which technique method is most appropriate? A. Lecture. B. Case study. C. Demonstration. D. Role play ይለናል። እንግዲህ መልሳችን ምርጫ ሲ ላይ ያለው ዲሞንስትሬሽን ይሆናል ማለት ነው። ምክንያቱም ዲሞንስትሬሽን እንግዲህ ፕሮሲጀራል ቴክኒክ ነው። ኢንስትራክተሩ ካሳየ በኋላ ዘንድ ተማሪዎቹ ደግሞ የሚተገብሩ ከሆነ ዲሞንስትሬሽን። ስለዚህ
ሲውተብል የሆነ ቤስት የሆነው እንግዲህ ከምርጫዎቹ ስር ምርጫ ሲ ላይ ያለው ነው። ምክንያቱም ዲሞንስትሬሽን እንግዲህ ቤዝድ ኦን ኦብዘርቬሽን ተማሪዎቹ ምልከታ ያደርጋሉ ዘንድ ፐርፎርም ያደርጋሉ ማለት ነው። ስለዚህ ቤስት የሆነው ምርጫ ሲ ላይ ያለው ይሆናል። ምርጫ ላይ ሌክቸር ይለናል። ሌክቸሪንግ አስተማሪው ቆሞ ቨርባሊ ኢንፎርሜሽኖችን የሚለዋወጡበት መንገድ ነው። እንግዲህ ስለ ካተራይዜሽን ቲዮሪ በደንብ አድርጎ የሚያስረዳ አይነት ከሆነ ሌክቸር እንለዋለን። ቤስት ፎር ናውሌጅ ሃንድ ኦን ፕሮሲጀር ስለሆነ ካተራይዜሽን ሲውተብል የሆነ ሜትድ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኬዝ ስቴዲ ይለናል። ኬዝ ስቴዲ እንግዲህ ዲስከሽን ነው። ፔሸንት ሴናሪዮ ይሰጣል። እዛ ላይ እንግዲህ የተለያዩ ሀሳቦች ይነሳሉ። ክሪቲካል ቲንክ እንግዲህ ኢምፕሩቭ እንዲሆን የሚረዱ የተለያዩ ሀሳቦችን እንድናመጣ የሚረዳ አይነት ወይ ነው ኬዝ ስቴዲ። ለምሳሌ አንዳንድ ፔሸንቶች ፖስት ኦፕ ላይ ዩሪነሪ ሪቴንሽን ይኖራቸዋል። ለምን ሪቴንሽን የሚኖራቸው? ስለዚህ ዲስ ኢዝ ኬዝ ስቴዲ። ፕሮብሌም ሶልቭ ለማድረግ ይረዳናል። ነገር ግን ፕሮሲጀራል ስኪልን ዳይሬክትሊ አያስተምረንም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ሮል ፕሌይ ይለናል። ሮል ፕሌይ እንግዲህ አክት ነው አይደለ? ሲቹዌሽኖችን ወይንም ኮሚኒኬሽን ሴናሪዎችን ምን ማድረግ ነው? አክት ማድረግ ነው ወይንም ማሳየት ነው። ነርስ ቱ ፔሸንት ኮሚኒኬሽንን በክላስ ውስጥ ሊሆን ይችላል እንደ ሮል ፕሌይ። አንዱ ታማሚ ይሆናል፣ አንዱ ደግሞ ጤና ባለሙያ ሆኖ አክት ያደርጋሉ። ዚስ ሮል ፕሌይ። ለኮሚኒኬሽን ስኪል በጣም አስፈላጊ ነው ሮል ፕሌይ። ነገር ግን አይዲያል ፎር ቴክኒካል ፕሮሲጀር እንግዲህ ስፔሻሊ ለካተራይዜሽን ለማስተማር ሮል ፕሌይን አንጠቀሙም። ስለዚህ ቤስት የሆነው እንግዲህ ምርጫ ሲላለው ዲሞንስትሬሽን ምንለው ይሆናል ማለት ነው። Question number 5. According to cognitive learning theory, how does the learning process occur? A. Rehearsing information and storing for long term. B. Constructing on knowledge. C. Positive reinforcement. D. ኔጌቲቭ ሪንፎርስመንት ይላል። ቤዝድ ኦን ኮግኒቲቭ ለርኒንግ ቲዮሪ የመማር ሂደት የሚከናወነው እንዴት ነው ይላል። ተዘረዘሩ ምርጫዎች ውስጥ አንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ያለውና ምርጫ ሲ ላይ እንግዲህ ምን እንደሆነ ነው የሚያሳየን። የቢሄቪየሪዝም ኮንሰፕት ነው እንጂ የኮግኒቲቭ ለርኒንግ እንግዲህ ኮንሰፕት አይደለም። ኔጌቲቭ ሪንፎርስመንት ፖዚቲቭ ሪንፎርስመንት ተብሎ በሁለት ይከፈላል። ኔጌቲቭ ሪንፎርስመንት የምንለው ምን አይነት ሪንፎርስመንት ነው? አምፕሌዛንት የሆነ ስቲሙሊን ምን ማድረግ ነው? ሪሙቭ ማድረግ ነው። ይህ ማለት አንድ ሰው ባህሪ ቆንጆ እንዲሆን ወይም የተስተካከለ እንዲሆን አምፕሌዛንት ወይም አላስፈላጊ የሆነውን ስቲሙለስ ምን ማድረግ ነው? ሪሙቭ ማድረግ ነው። ለምሳሌ አንድ አስተማሪ አዲስ ኮርስ ይዞ እናንተን ለማስተማር ይገባል። እንግዲህ የመጀመሪያ ሳምንት ላይ 3-4 አሳይመንት ይሰጣል። ቀጣይ ሳምንት ላይ እየጨመረ ይላል። አሳይመንቱ 5-6 ያደርጋል። በዚህ ጊዜ ተማሪው በጣም ኮንፊውዝ ሆናሉ። ለምንድን ነው እንደዚህ የሚያበዛብን በሚል መንገድ ማለት ነው። ነገር ግን አስተማሪው የተማሪዎቹን ውጤት በሚያይበት ጊዜ ያን አይል ኮምፕሌን ቢያደርጉም ተማሪዎቹ ውጤታቸው ቆንጆ የሆነ ነው፣ በጣም እየሰሩ ነው። ስለዚህ አስተማሪው ምን ማድረግ ይጀምራል? በሳምንት 1 አሳይመንት 2 አሳይመንት መስጠት ይጀምራል ማለት ነው። ዚስ ታይፕ ኦፍ ሪንፎርስመንት ምን ይባላል? ኔጌቲቭ ሪንፎርስመንት ይባላል ማለት ነው። ፖዚቲቭ ሪንፎርስመንት የምንለው ደግሞ ቢሄቪየሩ ምን እንዲሆን ነው? ስትሬንግዝ እንዲሆን ወይንም በደንብ አድርጎ እንዲጎለብት የሚያደርግ አይነት ሪንፎርስመንት ነው ፖዚቲቭ ሪንፎርስመንት። ለምሳሌ አስተማሪዎች ብዙ ጊዜ ክላስ ውስጥ ጥያቄ ይጠይቃሉ። ዘን ተማሪው ሲመልስ ምን ያደርጋሉ? ተማሪዎች እንዲያጨበጭቡ ያደርጋሉ። በሚያጨበጭቡበት ጊዜ የተጨበጨበለት ተማሪ በጣም ከፍተኛ የሆነ እንግዲህ ደስ የሚል ስሜት ውስጥ ይገባል። በዚህ ጊዜ ምን አይነት ሪንፎርስመንት ያደረግንበት ነው ማለት ነው? ፖዚቲቭ ሪንፎርስመንት ያደረግንበት ነው። ህጻናቶች ላይም እንግዲህ እቃ ስራ ከሰሩ በኋላ ከረሜላ ገዝላ ያለው በምትሉበት ጊዜ ፖዚቲቭ ሪንፎርስመንት። ነገር ግን ለእኛ ሴናሪዮ መልስ ሊሆን አይችሉም። ምርጫ ቢ ላይ ኮንስትራክቲንግ ኦን ናውሌጅ ይለናል። ይሄ እንግዲህ የኮንስትራክቲቪዝም ቲዮሪ ነው። ምክንያቱም ኮንስትራክቲቪዝም ምን አይነት ቲዮሪ ነው? እንግዲህ አክቲቭሊ ናውሌጅ ቢውልድ ማድረግ ነው። ናውሌጅ ቢውልድ የሚያደርጉት ቤዝድ ኦን ኤክስፒሪየንስ ነው። በራሳቸው ኤክስፒሪየንስ ናውሌጅ ዴቨሎፕ የሚያደርጉ ከሆነ ኮንስትራክቲቪዝም እንላለን ማለት ነው። ለምሳሌ ተማሪዎች ብዙ ጊዜ ክሪቲካል የሆኑ ፕሮብሌሞችን ስሩ ዲስከሽን እና ስሩ ለርኒንግ ወይ ዲስከቨር በማድረግ ነገሮችን እየፈቱ ያወቁ በሚመጡበት ጊዜ ምን ያደርጋሉ? በዚህ ጊዜ አዲስ እውቀት ማጎልበት ይችላሉ ማለት ነው። ይህ አይነት ቲዮሪ ይባላል ኮንስትራክቲቪዝም ቲዮሪ ይባላል ማለት ነው። ለእኛ ሴናሪዮ ትክክለኛ መልስ አይሆንም። ምርጫ ኤ ላይ ያለው ግን ሪሄርሲንግ ኢንፎርሜሽንን ስቶሪንግ ፎር ሎንግ ተርም የሚለው ትክክለኛ መልሳችን ነው። ምክንያቱም የኮግኒቲቪዝም ኮር አይዲያ ነው። እንግዲህ አንድ ሰው ሜንታሊ ኢንፎርሜሽኖችን ፕሮሰስ ማድረግ ይችላል። ስለዚህ ለርኒንግ ስሩ ፕሮሰስ ነው ብሎ ነው የሚያምነው ኮግኒቲቪዝሞች። በተጨማሪም እንግዲህ አንድ ሰው ነገሮችን እንዲያስታውስ ምን ማድረግ አለበት? ሪሄርስ ማድረግ አለበት። ምንድነው የተማርኩት ብሎ
ማሰላሰል መቻል አለበት ማለት ነው። ምክንያቱም ይሄን በምታደርጉበት ጊዜ እንግዲህ ክላስ አብዛኛውን ጊዜ ከተማራችኋል እንደገና ቤት ክታችሁ ማትከልሱ ከሆነ እየጠፋ ይመጣል ማለት ነው። ነገር ግን ሪፒት የምታደርጉት ከሆነ ወይንም ማታ አልጋችሁ ላይ ተኝታችሁ ምን ነበር ዛሬ የተማርኩት ብላችሁ ሪሄርስ በምታደርጉበት ጊዜ ኢንፎርሜሽኑ ከየት ወዴት ይሄዳል? ከሾርት ተርም ወዴት ይሄዳል? ወደ ሎንግ ተርም ሚሞሪ ይሄዳል ማለት ነው። ስለዚህ ዚስ ታይፕ ኦፍ እንግዲህ ቲዮሪ ምን ይባላል? ኮንስትሬንት ቲዮሪ እንለዋለን ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 6. When teaching about hypertension control, the nurse must recognize that A. Normal weight is required if overweight. B. All required medication. C. Lifestyle modification are indicated for all clients with hypertension. D. No need to limit salt if on diuretics ይላል። እንግዲህ ከፐብሊክ ሄልዝ ጋር የሚገናኙ ጥያቄዎች ነው። አብዛኛው ጥያቄዎች እንግዲህ ሄልዝ ኤዱኬሽን ላይ ያተኮሩ ናቸው። ለሃይፐርቴንሽን እንዴት አድርገን ኮንትሮል ማድረግ እንችላለን በሚል መልኩ እንግዲህ በማስተማር ላይ ይገኛል። መስት ሪኮግናይዝ ማድረግ ያለበት የትኛው ነው ከተዘረዘሩ ምርጫዎች ውስጥ? ምርጫ ኤ ላይ ኖርማል ዌይት ኢዝ ሪኳየርድ ኢፍ ኦቨርዌይት ይለናል። ኦቨርዌይት መሆን ለሃይፐርቴንሽን ሪስክ ነው አይደለ? ነገር ግን ሄልዝ ኤዱኬሽን በሚሰጥበት ጊዜ ዌይት ብቻ መቀነስ ሪኳየርድ ነው። ዌይት መቀነስ እንደ ሪኳየርድ ነው። ደም ግፊትን ሪስክ ይጨምራል። ነገር ግን ኖርማል ዌይት እንኳ ሳይደርሱ ማውረድ ይቻላል ማለት ነው። ሶ ኢቭን ከ5 እስከ 10 ኪሎ ግራም እየቀነሱ በሚመጡበት ጊዜ የደም ግፊታቸው መጠን ይወርዳል። ስለዚህ ኖርማል ሬንጅ ላይ የግድ መሆን የለበትም ማለት ነው። ስለዚህ ይሄ እንግዲህ መልስ ሊሆን አይችልም። ምርጫ ቢ ላይ ኦል ሪኳየርድ ሜዲኬሽን ይልናል። ሰው ሁሉም ሃይፐርቴንሲቭ የሆኑ ፔሸንቶች እንግዲህ ኢሚዲየትሊ ድራግ አናስጀምራቸውም። ለምሳሌ ማይልድ ሃይፐርቴንሽን ምንላቸው ፎር ኤግዛምፕል ለምሳሌ ሲስቶሊኩ 138 ሆኖ ዳያስቶሊኩ 88 ቢሆን ይሄ ምንድነው? ማይልድ ሃይፐርቴንሽን ነው። ስለዚህ የመጀመሪያው መድኃኒት ሳይሆን ምንድነው? ላይፍ ስታይል ሞዲፊኬሽን ነው የሚደረግለት ማለት ነው። ስለዚህ አመጋገብ ላይ እናስተካክል እናደርጋለን፣ ኤክሰርሳይዝ እንዲሰራ እናደርጋለን ማለት ነው። ስለዚህ ሁሉም ሃይፐርቴንሽኖች መድኃኒት አያስፈልጋቸውም። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ላይፍ ስታይል ሞዲፊኬሽን አር ኢንዲኬትድ ፎር ኦል ክላይንት ዊዝ ሃይፐርቴንሽን ይለናል። ሶ ይህ መልሳችን ነው። ምክንያቱም እያንዳንዱ ሃይፐርቴንሽን ያለባቸው ፔሸንቶች ላይፍ ስታይል ሞዲፊኬሽን ማስፈልጋቸዋል። ምክንያቱም እንግዲህ ሪስክ ከምንላቸው ውስጥ አንደኛው እንግዲህ የጨው አጠቃቀም ነው፣ ሳልት ኢንቴክ የምንለው ማለት ነው። ስለዚህ ይሄን ምን ማድረግ አለባቸው? መቀነስ አለባቸው። ምክንያቱም ላይፍ ስታይል ውስጥ ይካተታል። ሌላኛው እንግዲህ ዌይት ኮንትሮል ማድረግ መቻል አለባቸው። ኖርማል ዌይት መሆን አለባችሁ ሳይሆን ካሉበት ዌይት ቢያንስ ከ5 እስከ 10 ኪሎ ግራም መቀነስ መቻል አለባቸው። ምክንያቱም ያን በሚቀንሱበት ጊዜ ደም ግፊታቸውን ኮንትሮል ማድረግ ይቻላል ማለት ነው። ሌላኛው ኤክሰርሳይዝ ነው። ይህም ላይፍ ስታይል ውስጥ የሚካተት ነው። የሚያጨሱ ከሆነ እንዳያጨሱ ማድረግ ያስፈልጋል። አልኮል የሚጠቀሙ ከሆነ አልኮል ሊሚት እንዲያደርጉ መምከር ያስፈልጋል። ሌላኛው እንግዲህ ጭንቀት፣ ስትረስ፣ በጣም ከፍተኛ እንግዲህ የሆነ ስትረስ በሚኖርበት ጊዜ የደም ግፊታቸው ከፍ ይላል ማለት ነው። ስለዚህ ስትረስ ሪሌትድ ወርክ የሚሰሩ ከሆነ ከዛ ወርክ እንግዲህ ጋፕ ሰጥተው እንግዲህ ራሳቸውን እንዲጠብቁ በደንብ አድርጎ መዘከር ያስፈልጋል ማለት ነው። ስለዚህ ላይፍ ስታይል በሚንቀይርበት ጊዜ ማይልድም ሃይፐርቴንሽን ለሲቨር ሃይፐርቴንሽንም በተጨማሪ መድኃኒት እየወሰዱ ያሉ የደም ግፊት ታማሚዎች ላይ እንግዲህ ላይፍ ስታይል በጣም አስፈላጊ ነው ማለት ነው። ምክንያቱም የብለድ ፕሬሸራቸውን ኮንትሮል ማድረግ ይቻላል። የካርዲዮቫስኩላር ሪስክንም በዛው ልክ መቀነስ ይቻላል ማለት ነው። ስለዚህ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ኖ ኒድ ቱ ሊሚት ሳልት ኢፍ ኦን ዳዩሪቲክስ ይላል። ሶ ዳዩሪቲክስ ላይም ሆኑ ዳዩሪቲክስ ላይም አልሆኑ የግድ ሳልት ማድረግ አለባቸው፣ ሊሚት ማድረግ መቻል አለባቸው። ምክንያቱም እንግዲህ ጨው ያለበት ምግብ በሚያዘወትሩበት ጊዜ ፍሉድ ሪቴንሽን ይኖራል። እንግዲህ ጨው ደግሞ ውሃ በጣም ይወዳል አይደለ? ስለዚህ ፍሉድ ሪቴንሽን ይኖራል። ፍሉድ ሪቴንሽን ካለ ደግሞ ደም ግፊታቸው ይጨምራል ማለት ነው። ስለዚህ ሃይፐርቴንሽን ማናጅመንት ሁሌም እንግዲህ ከላይፍ ስታይል ጋር ይገናኛል ማለት ነው። ሃይፐርቴንሽን ማናጅመንት ሁሌም ከላይፍ ስታይል ሞዲፊኬሽን ጋር ይገናኛል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 7. A nurse forcibly removes a patient clothes without permission. Which area of liability is this? A. Invasion of privacy. C. Defamation. C. battery. D. ፍራውድ ይለናል። እንግዲህ ከተዘረዘሩ ከአራቱ ምርጫዎች ውስጥ የትኛው ነው ሊያቢሊቲን የሚያሳየን? ሊያቢሊቲ ምንድነው? እንግዲህ ፎርስሊ ፔሸንቱን ክሎዝ ያለ ኮንሰንት ወይንም ያለ ፍቃድ ሪሙቭ ታደርጋለች አንድ ነርስ። ሶ ከተዘረዘሩ ምርጫዎች ውስጥ የትኛውን ሊያቢሊቲ ነው የተገበረች ያለችው ይለናል። ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኢንቬዥን ኦፍ ፕራይቬሲ ይለናል።
እንግዲህ ኢንቬዥን ኦፍ ፕራይቬሲ የምንለው እነዚህ ኮንፊደንሻሊቲ እና ከፕራይቬሲ ጋር የሚገናኙ ኢሹዎች ናቸው። ለምሳሌ የአንድን የኤችአይቪ ፖዚቲቭ የሆነን ሰው ኢንፎርሜሽን ፐብሊክ ሼር የምናደርግ ከሆነ ኢንቬዥን ኦፍ ፕራይቬሲ እንላለን ማለት። እንግዲህ የኛ ሴናሪዮ ላይ ፊዚካል ኮንታክት ነው እንጂ ከፕራይቬሲ ጋር ወይንም ከኮንፊደንሻሊቲ ጋር የተገናኘ ኢሹ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ዴፌሜሽን ይልናል። ሶ ዴፌሜሽን እንግዲህ ስም ማጥፋት ነው። ይሄ ማለት ነው እንግዲህ ሰውየው ያላደረገውን አደረገ ብለን ምን ማድረግ ነው? ለሌላው ሰው ወይንም ለሶስተኛ ወገን ማውራት ምን ይባላል? ስም ማጥፋት ይባላል። ዴፌሜሽን ማለት ነው። ለምሳሌ ጓደኛ ልትሆኑ ትችላላችሁ፣ አንድ ላይ የምትሰሩ ነርስ፣ አንድ ላይ የምትሰሩ ጤና ባለሙያ። መድኃኒት ሳይሰርቅ መድኃኒት ሰርቋል ብሎ ለሌላ ወገን የሚያወራ ከሆነ ምን ይባላል? ይሄ ዴፌሜሽን ይባላል ማለት ነው። ፎልስ የሆነ ቨርባል ስቴትመንት ማለት ነው። የኛ ሴናሪዮ ላይ ደግሞ ኢንቮልቭ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲላል ባትሪ የምንለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ኢንቴንሽናሊ ፊዚካል ኮንታክት ዊዛውት ኮንሰንት ከሆነ ምን እንላለን? በትሪ እንላለን ማለት ነው። ፎርስሊ ነው ሪሙቭ ያደረገችው ክሎዙን። ስለዚህ ፎርስሊ ከሆነ ደግሞ ኮንሰንት አልወሰደችም ማለት ነው። ምክንያቱም ኮንሰንት ካለ ፎርስሊ ማድረግ አስፈላጊ አይደለም። ዲስ ታይፕ ኦፍ እንግዲህ ሌቢሊቲ ምን ይባላል? በትሪ እንለዋለን ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለ ይሆናል። ምርጫ ዲ ላይ ፍራውድ ይለናል። ይሄ እንግዲህ ማጭበርበር ነው። ለራስ ጥቅም እንግዲህ ነገሮችን አጭበርብሮ ተጠቃሚ ለመሆን ምጥሩ አይነት ከሆነ እንግዲህ ፍራውድ ብለን እንጠራቸዋለን። የኛ ሴናሪዮ ላይ ደግሞ የተተገበረ ያለው ያ አይደለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 8. Which of the following demonstrates proper research ethics when collecting data from children? A. No consent needed. B. Taking consent from mothers. C. Excluding mental ill. D. Photo without consent ይለናል። ከተዘረዘሩ ምርጫዎች ውስጥ የትኛው ኦፕሽን ነው ትክክለኛ የሆነ የሪሰርች ኢቲክስን በመጠቀም ህጻናቶች ላይ የሚሰራ አይነት ዳታ ኮሌክሽን እንደሆነ ዲሞንስትሬት መደረግ ያለበት የትኛው ፕሮፐር ሪሰርች ኢቲክስ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኖ ኮንሰንት ኒድድ ይለናል። ይሄ እንግዲህ መልስ አይሆንም። ምክንያቱም ሪሰርች በሚሰራበት ጊዜ ኢንፎርምድ ኮንሰንት መውሰድ መቻል አለበት። ህጻናቶች እንግዲህ ሌጋሊ ፉል የሆነ ኢንፎርምድ ኮንሰንት ብቻቸውን መስጠት አይችሉም። ነገር ግን መስጠት እንዲችሉ ማድረግ የምንችልበት ሂደት አለ። ይህም እንግዲህ ምርጫ ቢ ላይ ያለው ቴኪንግ ኮንሰንት ፍሮም ማዘርስ የሚለው መልሳችን ይሆናል ማለት ነው። ለምሳሌ ሪሰርቹ ከኒውትሪሽን ጋር በተገናኘ አንደር 5 የሚያጠና ከሆነ ኮንሰንት የምንጠይቀው ከልጆቹ ሳይሆን ከየት ነው? ከቤተሰቦቹ ነው ማለት ነው። ስለዚህ ቤተሰብ ዳታዎችን ኮሌክት እንድናደርግ ኮንሰንት መጀመሪያ እነሱን እንጠይቃቸዋለን ማለት ነው። ስለዚህ ዳታዎቹን ምንም አይል እንኳን ከልጆቹ ብንሰበስብን ኮንሰንት የምንጠይቀው ማንን ነው ማለት ነው? ቤተሰቦችን ይሆናል ማለት ነው። ስለዚህ ትክክለኛው ኢቲካል ፕሪንሲፕል ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ኤክስክሉዲንግ ሜንታል ኢል ይለናል። ቨልነራብል ግሩፕ ናቸው ሜንታሊ ኢል የሆኑና ህጻናቶች እንግዲህ ቨልነራብል ግሩፕ ናቸው። ነገር ግን አውቶማቲክ ኤክስክሉድ አናረጋቸውም። ይህን የምናደርግ ከሆነ እንግዲህ ሜን ኢቲካል ፕሪንሲፕል አይደለም ማለት ካንስል ታደርጋላችሁ። ምርጫ ዲ ላይ ፎቶ ዊዛውት ኮንሰንት ይለናል። በጣም ሲሪየስ የሆነ ኢቲካል ቫዮሌሽን ነው። ፐርሚሽን ሳናስፈቅ ኮንሰንት ሳንጠይቅ እንግዲህ ፎቶ ማንሳት ተገቢ አይደለም። ምክንያቱም ፕራይቬሲ እና ኮንፊደንሻሊቲን ስለሚጥስ ማለት ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን እና ኤቲካል ፕሪንሲፕል የሆነው ምርጫ ቢ ላይ ያለው ቴኪንግ ኮንሰንት ፍሮም ማዘርስ የሚለው ይሆናል ማለት ነው። Question number 9. Which of the following is not expected from a dedicated nurse professional? A. Participating in curriculum revision. B. Giving feedback on program. C. Continuing professional development. D. Criticizing the program with other profession ይለናል። ከተዘረዘሩ ምርጫዎች ውስጥ እንግዲህ ዴዲኬትድ ከሆነ ነርስ ኤክስፔክትድ ማይደረገው የትኛው ምርጫ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ፓርቲሲፔቲንግ ኢን ካሪኩለም ሪቪዥን ይለናል። እንግዲህ በጣም ዴዲኬትድ የሆነ ነርስ ካሪኩለም ሪቪዥን ላይ ፓርቲሲፔት ያደርጋል። ፕሮፌሽናል ቢሄቪራቸው ነው ማለት ነው። ምክንያቱም ይህን በሚያደርጉበት ጊዜ አንደኛ እንግዲህ ከነርሲንግ ኤዱኬሽን ጋር በተገናኘ ኢምፕሩቭመንት ይመጣ ያደርጋል። በተጨማሪም ትሬኒንጎችን ወይም ፕሮግራሞች እንዲኖሩ አስተዋጽኦ ያደርጋል ማለት ነው። ካሪኩለም ሪቪዥን በሚደረግበት ጊዜ ፓርቲሲፔት የሚያደርግ ከሆነ አንደኛ ትሬኒንግ ፕሮግራም ኢምፕሩቭ እንዲሆን ያደርጋል። ሁለተኛም ነርሲንግ ኤዱኬሽን ኢምፕሩቭ እንዲሆን ያደርጋል። ምክንያቱም
ተጫዋች ስለሆኑ ማለት ነው፣ ጋፑን ስለሚያውቁ። ስለዚህ ትክክለኛ ነው። ስለዚህ ኤክስፔክትድ ነው። ሶ መልስ ሊሆን አይችልም። ምርጫ ቢ ላይ ጊቪንግ ፊድባክ ኦን ፕሮግራም ይላል። ሶ እንግዲህ ፋይናሊ ኢንፎርሜሽኖች መለዋወጥ በሚኖርበት ጊዜ መጨረሻው እንግዲህ ፊድባክ ነው። ስለዚህ እንግዲህ ኤክስፔክትድ ነው፣ ከአንድ ፕሮፌሽናል ሪስፖንሲቢሊቲ የሚጠበቅ ነው። ፕሮግራሙን በመመርኮዝ ፊድባክ መስጠት ኢት ኢዝ ፕሮፌሽናል ሪስፖንሲቢሊቲ ነው። ሶ ፊድባክ መኖሩ አንደኛ ኳሊቲ ኦፍ ኬሩን እና ኤዱኬሽኑን ምን እንዲሆን ያደርጋል? ኢምፕሩቭ እንዲሆን ያደርጋል ማለት ነው። ሶ ስለዚህ ይሄም እንግዲህ ኤክስፔክትድ ነው ማለት ነው። ምርጫ ሲ ላይ ኮንቲኒዩንግ ፕሮፌሽናል ዴቨሎፕመንት ይላል። ይሄም እንግዲህ በጣም አስፈላጊ ኢሴንሻል ሆነ ነርሲንግ ሪስፖንሲቢሊቲ ነው። ሶ ነርሶች እንግዲህ ኮንቲኒየስ በሆነ ወይ እንግዲህ ራሳቸውን አፕዴት ማድረግ መቻል አለባቸው። ምክንያቱም በየጊዜው አዳዲስ ነገሮች ይመጣሉ፣ አዳዲስ ፕሮቶኮሎች፣ አዳዲስ ጋይድላይኖች ይመጣሉ ማለት ነው። ሶ በዛው ልክ እንግዲህ አንድ ጤና ባለሙያ አንድ ነርስ ራሱን ከስኪል አንጻር ሊሆን ይችላል፣ ከናውሌጅ አንጻር ሊሆን ይችላል፣ ራሱን አፕዴት ማድረግ መቻል አለበት። ስለዚህ ኮንቲኒው የሆነ ፕሮፌሽናል ዴቨሎፕመንት ኢት ኢዝ ዋን ኦፍ ኤክስፔክትድ ነው ከፕሮፌሽናል ዴዲኬትድ ከሆነ ፕሮፌሽናል ነርስ ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ዲ ላይ ክሪቲሳይዚንግ ዘ ፕሮግራም ዊዝ አዘር ፕሮፌሽንስ ይለናል። ሶ ከሌላ ፕሮፌሽን ጋር ያለውን ፕሮግራም ክሪቲሳይዝ ማድረግ ወይንም መተቸት አለበት ይለናል። ይሄ እንግዲህ ኤክስፔክትድ አይደለም፣ ምክንያቱም ኢንኮሬክት ነው፣ አንፕሮፌሽናል ቢሄቪየር ነው። ምክንያቱም ክሪቲሳይዝ የምናደርግ ከሆነ አንደኛ እንግዲህ ቲም ወርኩን ምን ማድረግ ይችላል? ቲም ወርኩን ዳሜጅ ያደርጋል። በተጨማሪም ትክክለኛ መስተጋብር ያለውን ፕሮፌሽናል ሪሌሽንሺፕ ዳሜጅ ያደርጋል ማለት ነው። ስለዚህ አንድ ፕሮፌሽናል ነርስ ፒስፉል የሆነ ኮሚኒኬሽን ሊኖረው ይገባል። ሁለተኛ እንግዲህ ፕሮፐር የሆነ ሪፖርቲንግ ቻናል ሊኖረው ይገባል። ሌላኛው እንግዲህ ኮንስትራክቲቭ የሆነ ፊድባክ መስጠት መቻል አለበት። ሶ ክሪቲሳይዝ ማድረግ ወይንም መተቸት ኢት ኢዝ ኖት ነርሲንግ ፕሮፌሽናሊቲ። ስለዚህ ለኛ ሴናሪዮ አንኤክስፔክትድ የሆነው ከነርሲንግ ፕሮፌሽናልስ ምርጫ ዲ ላይ ክሪቲሳይዚንግ ዘ ፕሮግራም ዊዝ አዘርስ ፕሮፌሽንስ የሚለው መልሳችን ይሆናል ማለት ነው። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ቀጣይ ደግሞ ከፔዲያትሪክ ኮርስ የወጡ ጥያቄዎችን እንለቃለን። እንግዲህ በዚሁ አጋጣሚ ለእናንተው ተብሎ የተሰራ አዲስ ሁለተኛ የዩቲዩብ ቻናል ከፍተናል። እንግዲህ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ሳብስክራይብ በማድረግ ቤተሰብ የሆናችሁ አዳዲስ የሚለቀቁ እናንተን ሳፖርት የሚያደርጉ ቪዲዮዎችን እንድትመለከቱ ጋብዛችኋለሁ። የዩቲዩብ ስም አቢ ነርሲንግ አካዳሚ ይላል። ሶ ሊንኩን እንግዲህ ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ሳብስክራይብ በማድረግ ለጓደኞቻችሁ ሼር እያደረጋችሁ እንድትቆዩኝ ይሁን። በጣም ጠቃሚና አስተማሪ የሆኑ የነርሲንግ ቪዲዮዎችን እንለቃለን። እነዚህ የምንለቃቸው የነርሲንግ ቪዲዮዎች በትምህርት ዓለም ላይ ብቻ ሳይሆን በስራ ዓለም ላይም ገብታችሁ እናንተን ሊያግዙ የሚችሉ የነርሲንግ ቪዲዮዎችን የምንለቅበት የዩቲዩብ ቻናል ነው። እዚህ ፕሮፋይሉን ክሊክ በማድረግ ቤተሰብ የሆናችሁ ሼር እያደረጋችሁ ቪዲዮ ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያደርጉላለሁ። ቀጣይ እንግዲህ ከ2018 ከፔዲያትሪክ ኮርስ የወጡ ጥያቄዎችን እናያለን። የሲኦሲ እና የላይሰንስ ጥያቄዎችንም ደግሞ በሁለተኛው የዩቲዩብ ቻናል ላይ የምንለቅ ይሆናል። እስካሁን ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ቆይታን ተመኘሁላችሁ። ሰናይ ሳምንት ይሆንላችሁ።